እንደኔና እንዳንተ ድምፅ አይደለም አምሳያ ስለሌለው። ስለዚህ ሶስት አካል ስንል ቃል አለው አምላካችን፣ ሕያው ነው፣ የባህሪ ህይወት አለው እያልን ነው። ስለዚህ ይሄ ቃል ምንድነው የሚባለው? ማንንም የሚመስል የለውም። ሕያው ነው ያልከው የመጀመሪያው ማንም አላየውም። አለማየት ምን ችግር አለው? ማየትና ለማየትን ቀጥል። እሺ ማየት ካየኸው ምን ያመጣብሃል ማለት ነው? ካየኸው የሚታይ ከሆነ አምላክ በባህሪው የሚታይ ከሆነ እምነት ዕብራውያን ምዕራፍ 11 ቁጥር 1 ላይ እንደሚናገረው እምነት ስላላየነው ነገር ተስፋ ስለምናደርገው የሚያስረግጥ ነው ይላል። አምላክን በባህሪው ካየኸው እምነትህ ይቀርና ምን ይሆናል? እውቀት ይሆናል። አታምነውም ፈጣሪንም ማለት ነው። የመጀመሪያ ካየኸው በባህሪ ካወቅከው ጸጉሩ እንዲህ ነው ወይንም ቁመቱ እንዲህ ነው እያልክ እንዲሁ ትፈላሰፋለህ እንጂ እምነት አይሆንም ማለት ነው። ትክክል ነህ፣ ትክክል ነህ። الذين يؤمنون بالغيب ይላል ቁርአንም ላይ እነዛ በገይብ ሳያዩ ያመኑ ይላል ቁርአንም ላይ። ሳያዩ የሚያምኑ ብዙሃን ናቸው ይላል። እንደዛ ልምጣልህ። ቆይ እሺ አላየኸውም ብለህ ስለጠየቀኝ ነው እኮ። አላዩትም፣ ፍጥሯኖች አላዩትም። ያን ነው አለማየታቸው። አሁን ችግሩ ምንድን ነው? ችግር አለው እያልኩ እኮ አይደለም፣ ጥያቄ ነው። እኔ እንዳምናለሁ ፈጣሪ የሚታይ ከሆነ አይን የሚያካብበው የሚያካልለው የሚያዋስነው ከሆነ ፍጡር ነው። ልነግርህ እኮ ነው እሱን። እኔ አሁን ጥያቄ እያስተማርከኝ ነው አይደለ? አሁን ስለ እምነትህ እኮ እያስተማርከኝ ነው። አንተ አስረዳይ ብዬ እያስረዳኸኝ ነው። ቀጥል። እሺ። ስለዚህ ያልገቡኝም ብዥታዎች እያጠራሁ እንድሄድ ብዬ ነው። ስለዚህ እነዚህ በሶስት እንትናቸው ሶስት ናቸው ስትለኝ አንደኛው ማንም አላየውም ወይም ምንድነው መለኮት ነው ብቻውን ነው አንድ ነው አልከኝ። ሁለተኛው ደግሞ ባህሪው ነው አልከኝ አይደለ? እሺ። ሶስተኛው ደግሞ ቃሉ ነው አልከኝ። እሺ። ቃሉ ደግሞ እንደኔና እንዳንተ ሳይሆን ፍጡር ያልሆነ ምናምን ነው አልክና አይ ቲንክ ቃሉ ማለት ኢየሱስ መሰለኝ አይደለ? እሺ ነው አይደለ? እንዳልሳሳት ብዬ ነው። ያው ቀጥል። እሺ። በስጋ የተገለጠ በስጋ ሲገለጥ ኢየሱስ ይሆናል። እሺ። በመጀመሪያ ላርነ በስጋ ሲገለጥ ኢየሱስ ይሆናል። በኩነትኛ ብለን እናምናለን። አብ መገኛ ሶርስ ወይንም ደግሞ ልብ ብለን እናምናለን። ያ መገኛው ወይንም አባት ብለን የምንለው ምን አለው? ቃል አለው። የባህሪ ህይወት አለው። ቃል አለው። የባህሪ ህይወት አለው። የባህሪ ቃሉን ልጁ ወይንም ወልድ እንለዋለን። የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። አሁን ቀጥል። ስለዚህ ወልድ ስለ ወልድ ነው የነገርከኝ አይደለ? ወልድ ማለት ኢየሱስ ነው። በስጋ ሲገለጥ ኢየሱስ ይሆናል። አሁን በስጋ ሲገለጥ ኢየሱስ ነው። ጥያቄ ምንድነው? ጥያቄ ምንድነው? አሁን አብና መንፈስ ቅዱስ እሺ ፍጡራኖች አይተውታል አላዩትም? ኦኬ። አብና መንፈስ ቅዱስን ፍጡራን አይተውታል አላዩትም? የስ ኦር ኖ ኩዌስችን ነው። አይተውታል ኦር አላዩትም ነው። አብና አይ ሆፕ ሶ። መልካም ምላሹ ምንድነው? አብና መንፈስ ቅዱስን ፍጡራን አይተዋል አላዩም? እግዚአብሔር በባህሪ የሚታይ አይደለም። እግዚአብሔር በባህሪ የሚታይ አይደለም። ስለዚህ አላዩትም። ስለዚህ በባህሪ የሚታይ አይደለም ካልኩህ በአካል ከፍለህ አብና ወልድ መንፈስ ቅዱስ ይታያል አይታይም የሚለው አያስኬድም ማለት ነው። ወልድም አልታየም ማለት ወልድ እኮ ለብቻው ታይቷል ብዬ ነው። ወልድ እኮ ታይቷል ብዬ ነው። በባህሪ አልታየም። ባህሪው እዛ ሲያደርግ የነበረው ባህሪው አይደል እንዴ? ለምሳሌ ሲምራቸው የተቀጠቀጡት አውፍ ሲላቸው ነበር። ያ እኮ ባህሪ ማለት እኮ ባህሪ ነው አይደለ? ሲቸገሩ አይናቸውን አብሶ ሲያበራላቸው ለምጥ የነበሩትን ሲያድናቸው ይሄ እኮ ባህሪው እኮ ነው። ወልድ ማለት ምን ባህሪ ያለው? ውይ ወልድ እኮ አስተማሪ ነበረ እንዲህ ነበረ ይባላል። ባህሪ ነው። ሌላ ባህሪ ምን አለው ታዲያ? አዳምጠኝ። ክርስቶስን ያየነው በስጋ ነው። የማይታየውን ያየነው በስጋ ነው። ያ አስቀድሞ ማይታየው ረቂቅ እርሱ ሁሉን የሞላ ሁሉን የሚገዛ ከቦታና ከስፔስ ውጭ ያለው የማይታየው በሚታይ ስጋ ተገለጠ። ለምሳሌ ከመታየት አንጻር ስላነሳ ቶማስ ጠይቆ ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ
ሶሪ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 11 ላይ ዮሐንስ 14 ቁጥር 9 እስከ 11 አብን ብቻ አሳየንና ይበቃናል አለ። እስከዛሬ ከአንተ ጋር ስኖር አታውቅም እንዴ? አብ በእኔ እንዳለ እኔ በአብ እንዳለው አታውቅም አለው አለው። ቅድም ያነሳውን በባህሪ ስለሚመሳሰሉ አብ የሚያደርገው ወልድ ስለሚያደርግ ማለት ነው። በባህሪ ታዲያ እንዴት ነው ብለህ ስለጠየቀኝ አብ የሚያደርገው ሁሉ ወልድ ስለሚያደርግ ወልድ የሚያደርገው ሁሉ አብ ስለሚያደርግ እኔን ያየ አብን አይቷል አለ። ያ ማለት ግን አብ እንዲህ በስጋ ተገልጦ ወይንም ደግሞ በስጋ እንደ ኢየሱስ እንደዚህ ስጋ ደም ያለው ነው ማለት አይደለም። ይሄንን እንዳትል ደግሞ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ከነገራቸው በኋላ እነሱ ጋር ሲገለጥ ሐዋርያቶቹ ጋር ሲደነግጡ መንፈስ ስጋና ደም አጥንት የለውም ይላል። እግዚአብሔር መንፈስ እንደሆነ ነግሮናል። ስለዚህ እኔን ያየ አብን አይቷል ሲል አብም እንደሱ ስጋና ደም አጥንት አለው ማለት አይደለም። ነገር ግን በባህሪ አንድ ነን። ስለዚህ እኔ ማደርገውን አብ ያደርጋል፣ አብ የሚያደርገውን እኔ ያደርጋለሁ። እኔን አየህ ማለት እኔን አመንክ ማለት አብ በአብም ታምናለህ እንዳመንክ ነው ማለት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ የሚያደርገውን እኔ ያደርጋለሁ፣ አብ እስከዛሬ ይሰራል አባቴ እኔም እሰራለሁ ብሎ አስቀድሞ ስለነገራቸው ማለት ነው። በባህሪ ስልህ ቅድም ምን እያልኩ መሰለ? በስጋ ሳይገለጥ በስጋ ተገልጦማ ማይታየውን አየን፣ ማይዳሰሰውን ዳሰሰን፣ ማይነካውን ነካን ብለን እናምናለን። እኛ ምን ስለሆነ በስጋ ስለተገለጠ ማይታየው፣ ማይዳሰሰው፣ ማይነካው በእግዚአብሔር መልክ ሲኖር የነበረው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ራሱን አሳልፎ ሰጠ ይላል። ቆላሲያስ ምዕራፍ 2 ቁጥር 9 ላይ ደግሞ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። የመለኮት ሙላት በሰውነቱ ተገልጦ የሚኖረው ቃል መለኮት ብቻ በነበረበት ሰዓት ላይ ሰውነት ገንዘብ ሳያደርግ ወይም በስጋ ሳይገለጥ ሊዳሰስ፣ ሊነካ፣ ሊታይ አይችልም። ነገር ግን የመለኮት ሙላት በሰውነቱ ተገልጦ ሲኖርስ በያዘው ስጋ፣ በነሳው ስጋ፣ በተዋሃደው ስጋ ይታያል። ለምሳሌ ኤግዛምፕል ነው። ይሄ ብረት ነው ብለህ አስብ። ይሄ ብረት የጋለ ብረት ነው ብለህ አስብ። ይሄ ጋለው ብረት ስታየው ብረት ብቻ ነው የምታየው ወይንስ እስከነሳቱ ነው የምታየው? ምን አልከኝ? ይሄ ብረት ነው ብለህ እናስብ። ብረቱ ቢግል ቀይ ቢሆን ምኑን ነው እያየህ የሚሆነው? ቀይ የሚሆነው ነገር ነው የማየው። ብረት ነው የምታየው ወይንስ እሳት? የጋለ ብረት ነው የማየው። የምትይዘው ብረቱን ነው ወይንስ እሳቱን? ብረቱን ነው የምትይዘው እንጂ እሳቱ የለም አለ። እሳቱ ሊያዝ ይችላል። እሳቱ ነበልባል ይያዛል አይያዝም። ታዲያ እንዴት ተያዘ? ኤኒዌይስ እንዴት ተያዘ? የብረቱን ገንዘብ አድርጓል። እሳቱ የብረቱን ገንዘብ አደረገ። ብረቱም ደግሞ የእሳቱን ገንዘብ አደረገ። ብትመታው ብረቱ ብቻ አይደለም የምትመታው፣ እንደፈለክ ይታዘዝላል። ብረቱን ስመታው ለምን? እሳቱን ስለተዋሃደ። እሳት ነበልባል ነው፣ የሚመታ አይደለም፣ የሚያዝ አይደለም፣ የሚጨበጥ አይደለም። ነገር ግን ያ እሳት ብረቱን ስለተዋሃደ በብረቱ አማካኝነት እሳቱ ይታያል። በብረቱ አማካኝነት እሳቱ ይነካል። እሳቱ በባህሪው የሚጨበጥ የሚዳሰስ አልነበረም። ስለዚህ መለኮት የሚታይ አይደለም፣ የሚዳሰስ አይደለም፣ የሚነካ አይደለም። ነገር ግን በስጋ ምን ተገለጠ? በስጋ የመለኮት ሙላት ተገልጦ ስላለ በዛ ታየ ማይታየው እንላለን። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም አንድያ ልጁ በአባቱ እቅፍ ያለ እርሱ ተረከው ይላል። ማንም ሊያየው አልቻለም፣ ማንም አያየውም። ነገር ግን በስጋ ስለተገለጠ ተረከው ይላል። ቆላሲያስ ምዕራፍ 1 ቁጥር 15 አንዴ ክፈተው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ ሉክ እርሱ የማይታይ አምላክ እርሱ ክርስቶስ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማያትና በምድር ያሉት ሁሉ በእርሱ ተፈጥረዋልና እርሱ ከፍጥረታት ሁሉ በኩር ነው። ስለዚህ እርሱ የማይታይ አምላክ ምሳሌ ነው።
እንዴት በስጋ ተገለጠ? ለማይታየው አምላክ ሁሉ የተፈጠረው በማን ነው? በእርሱ በወልድ። ዕብራውያን ምዕራፍ 1 ቁጥር 3 እንደሚናገረው ማለት ነው። ሪፕሬዘንታቲቭ ነው ማለት ነው። ሪፕሬዘንታቲቭ ማለት ስለማይታየው አምላክ ሪፕሬዘንት አድርጎ ነው የመጣው የምትለው የመጣ ነው ማለት ነው። ወልድ ማለት ነው ኢየሱስ የማይታየው አምላክ ወይም አብን ሪፕሬዘንት አድርጎ የመጣ ነው ማለት ነው። ያ አሁን እንደዚህ ማለት ነው። ሎክ አብ በሱ አለ። አብ የፈጠረው በማን ነው? አብ የፈጠረው ራሱ በልጁ እኮ ነው። አብ የፈጠረው ራሱ አምላክ ስትል የሚመለክ ወይንም ደግሞ የሚፈጥር ነው አይደለ? አብ ራሱ የፈጠረው እኮ በልጁ ነው። በእኔ አብ አለ አለን አይደለ? የማይታይ አለ በባህሪ ያ የማይታየው የማይዳሰሰው የማይነካው ግን አካላዊ ቃል ቃሉ በስጋ ተገለጠ። በሚታይ በሚዳሰስ በሚነካ ተገለጠ። እኔ አሁን አንተ ጋር መጣሁብህ የኛውን ብቻ ላስረዳህ ብዬ ነው። አንተ ጋር ስመጣ ለሚገባ ብዬ አስባለሁ። ያ የማይታየው ቃል አይን አብ ራሱ ልጁን ዓለማትን የፈጠረው በልጁ ነው። በቃሉ ነው የፈጠረው። በልጁ ነው የፈጠረው። በልጁ ወይንም በቃል ልጅ የተባለው ከእርሱ የተገኘ ከእርሱ የተወለደ ስለሆነ ልጁ ተባለ። ቃል ምንለው እናንተ ምን ብላችሁ ታምናላችሁ? ቁርአን ብላችሁ ታምናላችሁ። ለምሳሌ ቁርአን ያላ ቃል ነው። ያላ ቃል ይታያል ወይ ብዬ ብልህ ምንድን ነው መልስህ? ያላህ ቃል ተጽፎ ታየዋለህ። እንዴት ሊታይ ይችላል? ያላ ቃል ቃሉ ተጻፈ አየ ነው። በወረቀቱ አማካኝነት ታየ አይደለ? ያንተ ቃል ሲጀመር ይደመጣል እንጂ አይታይም። ያላ ቃል ፍጡር ነው። ከኔ ቃል ጋር አታገናኝ፣ ትበላለህ። ቅድም አታመሳሰል ብዬ እያመሳሰልክ ነው አይደለም። ስለዚህ አጎታዬ ቃል የሚባለው አካል ቃል የሚባለው ነገር ሲጀመር የሚደመጥ ነው እንጂ። ስለዚህ ቴንኪው እናመሰግናለን። ስለዚህ አላህ ፍጡር ነው የምንለው ለዚህ ነው። የአላህም ቃል እንደኔ ድምፅ ነው እያልክ ነው። ድምፅ ደግሞ ይፈልጋል። ቆይ ሳውንድ ዌቭ ይፈልጋል ለመደመጥ። ድምፅ ሳውንድ ዌቭ ይፈልጋል። ሳውንድ ዌቭ ደግሞ ኢዘር ጋዝ ስቴሽን ወይንም ደግሞ በሶሊድ ወይም በሊኩዊድ ውስጥ ነው የሚያልፈው። ስለዚህ አላህ እንደኔ ፍጡር ነው እያልከው ነው። የሚደመጥ ድምፅ ነው ያለው። ዝሩ ቃል ድምፁ ወጥቶ እንትን የሚል ማለት ነው። ከፍጡር ጋር እያመሳሰልከው ነው። እኔ አላመሳሰልኩትም ከፍጡር ጋር። ካላመሳሰልክ አላህ ያያል። ድምፁ ይሰማል አይሰማም እንዴት ትላለህ? ካዳ እንዴት ይሰማል? መላእክቶች ሰሙት ይላል እኮ። ስለዚህ በድምፅ ነው። ስለዚህ የአላህም ቃል ማለት ነው። ቁርአኑም ይሄ ለምሳሌ እሺ ላቅልልህና ይሄ ቁርአን የውመል ቂያማ ፋይን በቃ ተስማማ። እናንተም የምትሰሙት ቃል አለ። ይኸውልህ ተስማማው። ወደ ቶፒኩ ለመመለስ ስል ተስማማው። ይሄ የምታየው ቃል ፍጡር ነው ፍጡር አይደለም? ቁርአኑ ምኑ? ይሄ የምታየው ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? የአላህ ቃል ፍጡር ሊሆን አይችልም። አጎቴ ታይር ፍጡር ሊሆን አይችልም። ስለዚህ ይሄ እያየሁት ያለሁት ፍጡር አይደለም ማለት ነው። ለምን ፍጡር ይሆናል? የአላህ ቃል እኮ ነው። ቁል ኢነማ ሐረመ ረቢ አልፈዋሂሽ እያለ የአላህ ቃል እኮ ነው። ምንድነው እሱ? እሺ ፍጡር ካልሆነ ወልቁርአኑ ከላሙላህ ገይሩ መክሉቅን ይላል። ቁርአን የአላህ ቃል ነው አይልም። እንደዛ ሚል አንድ ሽታውም ጥቅስ የለም፣ ሽታውም የለም። እንኳን ቁርአን ላይ ሐዲስ ላይ የለም። አሁን ያልካትን አታመጣልኝ። ይሄ አቅዋል ሰለፍ ነው። ይሄ እና ኢማሙ አሁን እሱ ልስማማለህ። መረጃ ስለማታመጣበት ለጊዜው ፓራፍሬዝ አድርገን ወደ ቶፒኩ እንድንመለስ ለመግባባት ያህል ይሄ ቁርአን ፍጡር አይደለም ብለህ ነው የምታምነው አይደለ? እንደ እምነታችሁ የአላህ ቃል ነው ብለህ ነው የምታምነው። ይሄ ወረቀት ላይ ሲጻፍ ይታያል፣ ይዳሰሳል፣ ይነካል። ፍጡር ያልሆነ የአላህ ቃል በወረቀቱ አማካኝነት ይነካል፣ ይዳሰሳል አይደለ? እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ በደንብ አስተውል። የማይነካው የማይዳሰሰው የማይታየው የባህሪ ቃሉ በስጋ ተገለጠ። ስለዚህ የመለኮት ምናምን በስጋ ውስጥ ኢየሱስ ስጋው ነው ማለት ነው። ቆይ አንዴ፣ ስጋው ቃል ነው። ኢየሱስ ማለት ስጋው ቃል፣ ስጋን የተዋሃደ ቃል ማለት ነው። አንተ የወረቀቱ ቃል ነው ማለት ነው። የወረቀቱ አሁን ይሄን ወረቀት ብቀደው ሰማይንና ምድርን የፈጠረው በሱ ነው ማለት ነው። በቃል ነው የተፈጠረው ሁሉ። ስለዚህ ወረቀት ኢየሱስ ማለት ነው። ቆይ ፕሊዝ፣ ቃሉ ማለት ኢየሱስ ነው አይደለ? እንኳን ያዳምጣኝ። ቆይ እየተደማመጥን ነው። እየመለስክልኝ ብዬ ነው። በተቃራኒው
ሰማይና ምድርን የፈጠረው በቃሉ ነው። ቃሉ ኢየሱስ ነው። ስለዚህ ሰማይና ምድርን የፈጠረው ኢየሱስ ነው ማለት ነው። እስኪ እንደዛ የሚል ጥቅስ አሳየኝ እስኪ። ቅድም እኮ አነበብኩልህ እኮ ወንድማችን። ኢየሱስ ታዲያ ሌላ ሶስተኛ ወገን ሆኖ ለምን ያወራል? እንትን ላይ መጽሐፍ ቅዱስ ላይ ፕሊስ እንደ ሶስተኛ ቁርአን ስለዚህ ለምንድን ነው እንደ ሶስተኛ ሆኖ የሚያወራው? ማለት ቁርአን ደጋግሞ እንደ ሶስተኛ ሆኖ ያወራል ቁርአን ውስጥ። እኛ እያለ የሚያወራበት አለ፣ እነሱ እያለ የሚያወራበት አለ፣ እሱ እያለ የሚያወራበት አለ፣ ብዙ አይነት አለ። ይሄ ሂካያ ነው። ለምሳሌ እስኪ ኢየሱስ እኔ ፈጠርኩ የሚልበትን አሳየኝ እስኪ። ለምን እንደዛ ብሎ ያወራል ቁርአን ውስጥ? አንተ ጋር ሲሆን እንደምን እንትን ትላለህ? ማለት ለምሳሌ ስለ ታሪክ ሲያወራ እነ ሙሳ እንዲህ አድርገው እንደዚህ አድርገው ይላል አላህ Subhanahu Wa Ta'ala። እሺ ይሁን። ትእዛዝ ሲያዝ ለምሳሌ ቁል ብለህ በሌላቸዋል። ኖ አላህ በራሱ አንድም ቦታ ያወራበት የለም። በራእይ ወይንም እንደዚህ ወርዶ ነው አይደለ? ቁርአን ቀጥታ ለመሐመድ እንደዚህ የተናገረበት አለ በጅብሪል አለይሂ ሰላም አማካኝነት ነው። ስለዚህ በራሱ ቀጥታ ያወራበት አንድም የለም ማለት ነው። ማለት ለጅብሪል አለይሂ ሰላም በጅብሪል አለይሂ ሰላም አማካኝነት ለነብዩ ሰለላሁ ዐለይሂ ወሰለም ነው የተወረደው። እሱና እንትና የምትለው እኮ ቀጥታ አይባልም። ይሄ እኮ ተዘዋዋሪ ነው የሚባለው። አላህ ቀጥታ መናገሩን በምንም ማድረጃ የለህም ማለት ነው። ስለዚህ ምን ይሆናል? ማን ጥገኛ ይሆናል መሰለ? ማን ጥገኛ ይሆናል መሰለ? ጅብሪል አለ፣ ከአላህ ጅብሪል አለ፣ ከዛ መሐመድ አለ፣ ከዛ ቁርአን ጻፊዎች አሉ። ቀጥታ አይባልም። አየህ፣ ቀጥታ የሚባለው መቼ መሰለ? ቀጥታ የሚባለው ቀጥታ ነው ያወራለው። አንተ ቀጥታ የተጻፈ ነው የሚሆነው። ቀጥታ የተጻፈ እንደዛ ካልሆነ ደግሞ ምንን ትቀበላለህ መሰለን ነው። ቀደም አነበብኩልህ ዓለማት ሁሉ በልጁ ተፈጠሩ ሲል አልቀበልም ካልክ እኮ ለምን ይላል እንዴ? መጽሐፍ ቅዱስ ላይ አዎ፣ ቀደም እያነበብኩልህ አላየም እንዴ? ምን ይላል? ዓለማት ሁሉ ጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሁሉ ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ። ስለዚህ ቆይ ይሄ አሁን ቀጥታ ራእይ ተገልጾላቸው ይሄ ቀጥታ አይደለም ካልክ እኔ አንተን አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮ ሙሐመድ ለጻፊዎች ነግረው ከጻፊዎች የተገኘ ለምን አምናለሁ? አያ መጨረሻ ዘመን ላይ እዚህ ጋር ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ያ ሙሽን በስጋ ሲገለጥ አስቀድሞ በስጋ አልተገለጠም። ነቢያትን ሲልክ ከቆየ በኋላ እሱ ማን ነው ይላል? የክብሩ መንጸባረቅና የባህሪው ምሳሌ ነው። ከባህሪው ጋር የሚመሳሰል ማለት ነው። የባህሪው ምሳሌ ከተባለ ከእርሱ ጋር የተመካከለ የተመሳሰለ። እናንተ አሁን በባህሪ እንመሳሰላለና አንተ ሰው በመሆናችን ውሻ ያንተ የባህሪ ምሳሌ ሊሆን ይችላል? አይችልም። ምናልባት ቁጥር አንዳንድ ባዕድ ከፊል ባህሪዎች ሊያመሳስሉ ይችላል። ይሄ እፎይ ውሻ ነው ቢባል በኔጌቲቭ ሳይድ ነው። በኔጌቲቭ ሳይድ ነው። ይሄ ግን የባህሪው ምሳሌ ሲባል ዓለማትን የፈጠረበት ስለሆነ ነው። ለዚህም ነው የባህሪው ምሳሌ ስለሆነ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። ለምን? በባህሪ አንድ ስለሆኑ። አስቀድሞ እርሱ ሕይወት እንደሚሰጥ አብ ሕይወት እንደሚሰጥ እሱ ሙታን እንደሚያስነሳ እሱ እንደሚያስነሳ ከሱ ከበጎቹ ማንም ተጆቹ ማውጣት እንደማይችል አብም ከአብም እጅ ማውጣት እንደማይችሉ ነገረ መጣና እኔና አብ አንድ ነን አለ። ይህን ጊዜ አይሁዶ የገባቸው ራሱን በባህሪ ከአብ ጋር እያስተካከለ እንደሆነ ስለገባቸው ሊወግሩ ድንጋይ አነሱ። እሱ በእንትንስ ቢሆን በምንድነው በመልእክቱስ ቢሆን ለምሳሌ ቁል ኢን ኩንቱም ቱሂቡነ አላህ ፈተቢዑኒ ዩህቢብኩም አላህ ይላል። ወይም ደግሞ መን አጣዐኒ ፈቀድ አጣዐ አላህ አጢዑ ላህ ወአጢዑ ረሱል በመታዘዝ ቢሆንስ? አይገናኝማ። እኔን ታዘዙ እኔን የታዘዘ አላህን የታዘዘ ነው፣ አላህን የታዘዘ እኔን የታዘዘ ነው። ምን አገናኘው? እንደዚህ ማለት ይችላል መሐመድ? እኔና አላህ አንድ ነን ማለት ይችላል ማለት? ቁርአን ላይ የሚለው እንደዛ አይደለም። ያው ሐዲስም ላይ መታዘዝ ሌላ ጉዳይ ነው። ታዘዙ ማለት የእሱን ትእዛዝ እያዘዝኩ ነውና ታዘዙ ሌላ ጉዳይ ነው። እኔና አላህ አንድ ነን ማለት ይችላል? ከላይ እኮ ግን የሰጠኝ አባቴ ከሁሉ ይበልጣል ይላል። ያው ከኔም ይበልጣል ማለቱ ነው አይደል?
የሚበላለጥ ነገር ደግሞ የተለያዩ ናቸው ማለት ነው። ኖ ከአባቴም ልጅ ሊነጥቃቸው ማንም አይችልም ይላል። እሺ መለስ አድርገው ቁጥር 7 ጀምሮ ላሳየህ። ከሁሉ ይበልጣል ይላል። ችግር የለውም እኮ ላሳየህ። በጎቼ ድምፄን ይሰማሉ ይላል አይደለ? እኔም አውቃቸዋለሁ ይከተሉኛልም ይላል። ራሱ ያውቃቸዋል በጎቹ። እሺ ህዝቡ እንዳለ ያውቃቸዋል፣ እሱ የሚከተሉትን የሚያምኑትን። እኔም ምን አደርጋቸዋለሁ ይላል? የዘላለም ህይወትን እሰጣቸዋለሁ ይላል። የዘላለም ህይወት የሚሰጠው ፈጣሪ ፍጡር የዘላለም ህይወት የሚሰጠው ፈጣሪ ነው። የዘላለም ህይወት ደግሞ በማስተማርም ይሰጣል። ስታስተምረው አይሰጥም። ፕሊስ ትሰጠኛለህ። መሐመድ የዘላለም ህይወት ይሰጣል የሚል ትሰጠኛለህ። ያሰጥ ይሆናል እንጂ አይሰጥም። በደንብ ያሰጣል። አዳምጥ። በጎቼ ድምፄን ይሰማሉ አለ። እኔም አውቃቸዋለሁ ይከተሉኛልም። በጎቹ ድምፁን ይሰማሉ፣ ያውቁታል፣ ይከተሉታልም። እኔም የዘላለም ህይወትን እሰጣቸዋለሁ አለ። ፍጡርማ ራሱ የዘላለም ህይወት ተቀባይ ነው። በደንብ አስተውል። እሱ ራሱ የዘላለም ህይወት የሚቀበል የሚሰጠው ነው። ክርስቶስ ግን የዘላለም ህይወት በጎች ማለት ባይዞ እረኛ ማለት በብሉይ ኪዳን ደጋግሞ እግዚአብሔር እረኛችን ነው ተብሎ ተገልጿል። ያ ማለት ጠባቂያችን፣ የነፍሳችን መጋቢ፣ ተንከባካቢያችን። እረኛ በጎቹን ይጠብቃል። መልካም ሰመር ያለበት ቦታ ላይ አሰማርቶ አብልቶ አጥግቦ ይመልሳቸዋል። ተኩላን እንዳይመጣ ይከላከልላቸዋል። ከቀማኛ ከሌባም ይጠብቃቸዋል። ስለዚህ የነፍሳችን ጠባቂ በብሉይ ኪዳን ደጋግሞ እግዚአብሔር ብቻ ነው የሚሰጠው፣ ለእግዚአብሔር ነው የሚሰጠው። የበጎቹ ጠባቂ ተብሎ የሚባለው እግዚአብሔር ነው። ስለዚህ ከታች ያለው ጥቅስ እኔ እንሄዳለን። ስለዚህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። የሚከተሉት ምን ብለው ነው? ምን ለማግኘት ነው? እኔም የዘላለም ህይወት ሰጣቸዋለሁ። የዘላለም ህይወት እንዲሰጣቸው ነው። ለዘላለም ምን አይልም፣ አይጠፉም። ከእጄ ማንም አይነጥቃቸውም። ከእጁም ይነጥቃቸዋል። ማንም አይነጥቃቸውም አለ። እሺ ከዛ ከታች ምን ይላል ደግሞ? ኦልራይት። ስለዚህ ከእጁ ማንም ሊነጥቃቸው ካልቻለ የዘላለም ህይወት እንደሚሰጥ እሱም ከተማመንን ከስር ደግሞ ስለ አባቱ ይነግረናል። አባቱ ከእርሱ ጋር አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ እንዳለች የሰጠኝ አባቴ ከሁሉ ይበልጣል። አንብበው እስኪ አስረዳኝ ይሄንን። የሰጠኝ አባቴ መልካም፣ የሰጠኝ አባቴ ከሁሉ ይበልጣል አይደለ? ከአባቴ እጅም ሊነጥቃቸው ማንም ይችል የለም ማለት አይደለ? ከልጁ እጅ ሊነጥቅ የሚችል የለም። ከአባቱ እጅም ሊነጥቅ የሚችል የለም። አባትና ልጅ በባህሪ አንድ ናቸው አይደሉም? እዚህ ጋር በባህሪ አንድ አይመስሉም። ያው አበላለጣቸው አንደኛው ትንሽ በባህሪ በለጥ ያለ ይመስላል። እዚህ ላይ አይልም። ለምን እንዳላለ ላሳየ። ምክንያቱም እሺ፣ በምንድን ነው የሚበልጠው? ቆይ ከኔ ይበልጣል እኮ አይደለም እዚህ ጋር እያለ ያለው የሰጠኝ አባቴ ከሁሉ ይበልጣል ይላል እኮ። ከሁሉ ይበልጣል፣ ከፍጡራን ሁሉ ይበልጣል። ከማንም ከጣዖታውያንም ከምንም ኮንሲደር አይደረግም። ከሁሉ ይበልጣል። በአብና በወልድ መካከል አይደለም፣ እንደዛ እያለ አይደለም። ከሱ ምን አለ አንዳች ልናገር አልችልም የሚለው ቆይ ሌላ ቦታ አትሂድ። ይህንን አርጉመንት እንግደል። ቅድሚያ እዚህ ጋር ከተስማማን፣ ምክንያቱም በባህሪ አንድ መሆናቸውን እያሳየ ነው። የእኔ ፍቃድ ያንተ ፍቃድ አንድ ነው ለማለት ነው። የሰጠኝ አባቴ ከሁሉ ይበልጣል። ለምን? ቅድምም ብያለሁ መሰለ፣ አብ ልብ ብለን ወይም ደግሞ ሶርስ ብለናል፣ መገኛው ብለናል። ቃል ደግሞ ወልድ ደግሞ ቃል ብለናል አይደለ? እዚህ ግን ኢንዲፔንደንትሊ እየነገራቸው ነው። ግን ማለት ለየት ያደርጋቸው እኔ ሶስት አካል አሉ። ከወልድም ማንም ሊነጥቅ አይችልም፣ ከአብም ማንም ሊነጥቅ አይችልም። አብ የወልድ አባት ነው። አባቱ ከሆነ ደግሞ በባህሪ አንድ ናቸው። በባህሪ አንድ ከሆኑ ደግሞ በእነሱ መካከል ልዩነት የለም፣ በባህሪ ማለት ነው። ልዩነት አለ እንዳትል ደግሞ ቁጥር 30 ይዘጋብሃል እኮ ወንድማችን። በእነሱ መካከል መበላለጥ አለ እንዳትል እኔና አብ እንበላለጣለን ነው የሚለው ወይንስ አንድ ነን ነው የሚለው? ላይ ነው እንበላለጣ ይበልጣል የሚለው እንጂ እዚህ ጋር አብ አንድ ነን ይላል። ላይማ ቆይ ላይማ እኔ እና እሱ እንበላለጣለን አለም። ከፍጡራን አንፃር ምን አለ? ከአብ ማንም ይበልጣል። ምክንያቱም ከመንጠቅ አንፃር ነው። የዘላለም ሕይወት እሰጣለሁ ከእጄ ማንም አይነጥቅም ብሎ ነገረን። ቅድሚያ
የዘላለም ሕይወት ሰጣችኋለሁ፣ ከእጄም አይጠፋም፣ ማንም አይነጥቃችሁም አላቸው። ከዛ ስለ አባቱ ደግሞ ሲናገር የሰጠኝ አብ ከሁሉ ይበልጣል አለና ከማ ከፍጡራን ከአባቴም እጅ ሊነጥቅ ማንም አይችልም። እኔና አብስ ምንድነን አለ? አንድ ነን። ስለዚህ ምን አለ መሰለ፣ በባህሪ አንድ ናቸው። የኔ በበጎቹ በእጄ ያሉት እኔ በማስነሳቸው ወይንም ደግሞ እኔ ዘላለም ሕይወት የምሰጣቸው አብ ኖ አይሰጥ እያለ አይደለም። አንድ ነው የኔና የአብ። እነኛ በጎች የሚያውቃቸው ድምፁን የሚጠራቸው አንድ ነን ነው። ለዚህም ነው ራሱን ከአብ ጋር እኩል አድርጎ እያስተካከለ እንደሆነ ሲገባቸው በእኔና በአብ መካከል ልዩነት የለም፣ እሱ የሚያደርገውን እኔ ያደርጋለሁ፣ እሱ ለእኔ ሰጠኝ፣ እኔ ልዩነት በመካከላችን የፍቃድ የስልጣን የለም እያላቸው እንደሆነ ገባቸው። አንድ ነን ከእናንተ ጋር ግን አይደለም እያለ ሲላቸው እንደገባቸው ሲያውቁ አይሁዶች ሊወግሩት ድንጋይ ያነሱ፣ ተሳደበም አሉ ማለት ነው ይህንን በማለቱ። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። 5:30 ክፈትልኝ እስኪ። ቆይ እዛ እንሄዳለን። ዮሐንስ ወንጌል 5:30 በጣም ሽፍታ አስደረገን። ቁጥር 17 ኢየሱስ ግን አባቴ እስከዛሬ ይሰራል አለ፣ እኔ ደግሞ እሰራለሁ አላቸው ብሎ መለሰላቸው። በሰንበት መስራት የሚችል አብ ብቻ ነው፣ እግዚአብሔር ብቻ ነው። በአይሁዶች መሰረት የሚያውቁት ሰንበትን የሚሰራ ፈጣሪ ነው እንጂ እነሱ በሰንበት አክብረው ቀድሰውም ዘጸአት ምዕራፍ 20 ቁጥር 8 አካባቢ ጀምሮ ሰንበትን አክብረው ቀድሰውም ስለተባለ አይሰሩም። ታጥበው ቁጭ ነው። ሰንበትን ምንም አይሰሩ፣ ምንም የፈሰሰው አያቀኑ። ይሄ ቁርአን ላይም አለ። ሱረቱ በቀራ 65ኛው አያ ላይ ከ61 ጀምሮ በሰንበት የሰሩትን ወደ ጅንጀሮነት ቀይሯቸዋል አላህ በሰንበት ስለሰሩ። ክርስቶስ ግን በሰንበት ይሰራ ነበረ። ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ 34 ነው መጨረሻ አካባቢ ላይ የሰንበት ጌታዋም እንደሆነ ነገራቸው። ደግሞም ፈወሰበት በሰንበት። ከዛ እንዴት በሰንበት ይሰራል? ከፈጣሪ ውጭ ማንም አይሰራም አሉት። ምን ብሎ መለሰላቸው? ስለዚህ በሰንበት ይህን ስላደረገ ሊከሱት እንትን አሉ። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር ተስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሲገድሉት አብዝተው ይፈልጉት ነበር። ስለዚህ አሁን ይህ 2000 ዓመት በፊት የተጻፈ መጽሐፍ ነው። በደንብ አስበው። በጊዜው የነበሩ ሰዎች እንደኔና እናንተ አይደለም አረዳዳቸው። ሞሮፍ እንዴት ነው ምን እያለ እንደሆነ በደንብ ገብቷቸዋል፣ ተረድተውታል። ሰንበትን ይሄን እንዴት ተረዱት ታዲያ? ይቅርታና ዮሐንስ ወንጌል 5:30 ላይ ደግሞ ያው መልእክተኛ እንደሆነና መላክ እንጂ ሌላ ነገር እንደሌለው ደግሞ ይናገራል። እዛ ላይ ትንሽ ተጣረሰብኝ። እስኪ ትንሽ አስረዳኝ እስኪ። እሷን ነገርና እንመለሳለን። በቃ ዮሐንስ ወንጌል 30 ላይ ያለው እኔ ከራሴ አንዳች ላደርግ አይቻለኝም ያለ ነውና እንዴት እኔ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻምና ይላል። ያው እዚህ ጋር ደግሞ መልእክተኛነቱን ትንሽ ስለ መልእክተኛነቱ ነው የሚያወራው። እሺ ከቁጥር 28 ጀምሮ እንደዚህ ይላል። በመቃብር ድምፁ የሚሰማው የፈጣሪ ነው የፍጡር ነው? ድምፁ የሚሰማ በመቃብር ውስጥ የሚቀሰቅሰው ሱረቱ ሐጅ ይመስለኛል ቁጥር 6 እና 7 ላይ በቁርአን ላይ ከመቃብር ውስጥ የሚቀሰቅሳቸው አላህ ብቻ ነው አይደለ? ድምፄን ይሰማሉ እቀሰቅሳለሁ ያለው አላህ ነው አይደለ? አይ ወነፊኸ ፊ ሱር ይላል። የዛን ጊዜ በቀንድ ላይ ይነፋል። ያ ነው የሚቀሰቅሳቸው። መጀመሪያ መቃብር የሚቀሰቅሰው ማን ነው? አላህ አይደለም ነውና? አዎ አላህ ነው የሚቀሰቅሰው። ስለዚህ ከአላህ ውጭ ያለ የሚቀሰቅስ የለም። ስለዚህ በመቃብር ውስጥ ሕያው የሚያደርጋቸው የሚቀሰቅሳቸው ትንሣኤን የሚሰጣቸው አላህ ብቻ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ማለት ነው። አላህ ብቻ ነው ሕያው የሚያደርግ በመቃብር ያሉትን የሚቀሰቅስ እርሱ ብቻ ነው ይላል። ምን ይላል? ክርስቶስ ግን በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ላደረጉ ለፍርድ ትንሣኤ ይወጣሉና በዚያ አትደነቁ አላቸው። ከፍ አድርገው። ስለዚህ በመቃብር ሁሉ ያሉት ድምፁን የሚሰሙ ከሆነ ክርስቶስ ከመቃብር ተነስቶ ከመቃብር ተለይቶ አድርጓል ማለት ነው። በመቃብር ውስጥ አይደለም። ገና ድምፁን በመቃብር ውስጥ የፈጣሪ የሚጠብቅ አይደለም። ክርስቶስ ስለተነሳ በመቃብር ያሉት ገና
ትንሣኤን የእሱን ድምፅ የሚፈልጉ ናቸው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምኑብኝ ቢሞት እንኳን ያው ይሆናል ዘላለም አይሞትም ብሎ ስለተናገረ በመቃብር ያሉት ተስፋ ያደርጋሉ ክርስቶስን ለመነሳት። ቅድም እዛ ጋር እንዳሳየው የዘላለም ሕይወት እሰጣቸዋለሁ በጎቼ ድምፄን ይሰማሉ ብሏል አይደለ? በመቃብር ያሉት ተስፋ ያደርጋሉ ድምፁን። ለምን? የዘላለም ሕይወት እንዲሰጣቸው። የዘላለም ሕይወት እሰጣቸዋለሁ ከእጄ ማንም አይነጥቃቸውም ብሏል ዮሐንስ ወንጌል ምዕራፍ 10 ቅድም ያነበብነው ላይ። ታዲያ እንደዛ ካለ በኋላ መልሶ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እዚህ ጋር ስለዚህ እኔ ከራሴ አንዳች እኔ ያው ግዴታ ነው ማለት ነው። እንትን አድርገው ያ ዝቅ አድርገው ትንሽ። እኔ ከራሴ አንዳች ማድረግ አይቻለኝም which means ምንም በቃ አበበና ጫላና ማለትም አይችልም ማለት ነው። አይ እንደዛ ሳይሆን እንኳን እሱ መልእክተኛ ነው። መልእክተኛነቱን ነው የሚያመለክተው አይደል? ቆይ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻም። ወማ ተሻኡና ኢላ አየሻ አላህ ማለት ነው። እንግዲህ የአላህ Subhanahu Wa Ta'ala ወይም የፈጣሪ ፈቃድ ካልሆነ የሱ ፈቃድና እንግዲህ ያው የላከው ማን ነው? አባቱ። እዛ ጋር ስለዚህ የአባቱ ፈቃድ እንጂ የራሱ ፈቃድ አልሻም እያለ ነው። መልካም ኦኬ። የአባቱና የልጁ ፈቃድ ይለያያል። ለየው እኮ እዚህ የላከኝም ፈቃድ እንጂ ፈቃዴን አልሻምና አለ። መልካም። ስለዚህ በደንብ አስተውል። ይሄ ክፍሉ እየተናገረ ያለው የአባቴ ፈቃድ አድርጋለሁ ነው። የአባቱ ፈቃድ ደግሞ ምንድነው? እሱ ቁጥር 19 ላይ አድርገው። አባቴን አስፈቅዳለሁ ማለት ነው። እዚሁ ቁጥር ላይ ልመልስልህ። አውዱን በደንብ ብታውቀው ኖሮ አጠይቀንም። ቅድም ቁጥር 17 ላይ ያው እየተማርን ስለሆነ እንወቅ ብዬለህ እየጠየቅ ለእስክርስትና አላውቅም። ተግባብተናል። ችግር የለውም። እሺ ለማማማር ስለሆነ ከቁጥር 17 ጀምሮ ቅድም እንዳሳየው አባቴ ይሰራል እኔም እሰራለሁ፣ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ራሱን ከእግዚአብሔር ጋር አስተካክሏል ብሎ ሊወግሩት አነሱ አይደለ ድንጋይ። ቁጥር 19 ላይ ደግሞ ምን ይላል? ስለዚህ አለ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ቁጥር 30 ላይ ያለውን አውዱ ከዚህ ነው ያለው። እንዴት ነው ማደርገው አለ? አብ ሲያደርግ ያየሁትን ነው እንጂ ከራሴ አንዳች አላደርግም አለ አይደለ? ቅድም ምን ብያለሁ? በአብ እቅፍ ያለው ነው ልጁ መጥቶ የተረከልን። በአብና በወልድ መንፈስ ቅዱስ ውስጥ መገናዘብ አለ እርስ በርሳቸው። እኛ ግን አብን ማንም ያየው የለም ብለናል። ስለዚህ አብ ሲያደርግ ያየሁትን ምን ነው እንጂ ማደርገው ሌላ አላደርግም አለ። ይሄ ማለት ምን ማለት መሰለ? ወልድ የሚያደርገው አብ የሚያደርገውን ነው። ከአብ የተለየ ምንም አያደርግም። ከአብ የተለየ ምንም ነገር አያደርግም። ስራቸው አንድ ከሆነ ሶስት መሆን ለምን አስፈልጋቸው እኮ ነው ጥያቄ እኮ። ሶስት እንዳልሆነ እኮ እያሳየሁህ እኮ ነው። አንድ ፍቃድ ስላለች፣ አንዲት አገዛዝ ስላለች የሚያደርጉት የሚሰሩት በደንብ አስተውል፣ አንዲት ነች። አንደኛው ብርሃን ሲፈጥር አንደኛው ያንን ብርሃን የሚያጠፋ አይደለም የሚፈጥረው፣ አንድ ፍቃድ። ምክንያቱም ወልድ አብ ራሱ በወልድ ስለፈጠረ ማለት ነው። ወልድ የሚያደርገው አብ የሚያደርገውን ነው። የተለየ እኔ እንደዚህ ላድርግ አንተ እንደዛ ላድርግ ከሆነ እነሱ ምን ይሆናል? አማልክት ይሆኑና እርስ በርስ ድብድብ ነው የሚሆነው። በፈጣሪ ዘንድ እንደዛ የለም። በደንብ አስተውል። ምን ይላል መሰለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ በደንብ አስተውል። ያ ማለት አብ ማለት ነው። ያ የሚያደርገውን ሁሉ ግማሽ አይደለም የሚለው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ነገር ግን ወልድ ከአብ የተለየ አንዳች ከራሱ አያደርግም። ወልድ ብቻ ሳይሆን አብም ከወልድ የተለየ አንዳች አያደርግም። መንፈስ ቅዱስም በተመሳሳይ። ስለዚህ አብ የሚያደርገው ሁሉ ወልድ ምን ያደርገዋል? ያደርገዋል። ከራሴ አንዳች አላደርግም ሲል ምን እያለ ነው? ከአብ የተለየ ከአብ ፍቃድ ውጭ የሆነ እኔ ምንም አላደርግም። ማደርገው ነገር ወልድ አብ የሚያደርገውን ብቻ ነው። ተመሳሳይ ነው። የተለየ ምንም አልፈጥርም እያለ ነው። ስለዚህ አንድ መሆኑን በምን ተጨማሪ እንስጥህ? ዮሐንስ ወንጌል ምዕራፍ 6 ቁጥር 41 ያድርገው። አውዱን አንተ ሙሉን አንብበው። ቁጥር 40 ላይ ፍቃዳቸው አንድ መሆኑ ከዛ ቁጥር 40 ላይ እንደዚህ ይላል። ዝቅ አድርገው ትንሽ። ልጅን አይቶ
በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል አይደለ? ቅድም ምን ብሎናል? የራሴን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው ብሎን ነበር አይደለ? የአባቱ ፍቃድ ምንድን ነው? የኔን ፍቃድ አላደርግም የአባቴን ፍቃድ ነው ማደርገው አለን። የአባቱ ፍቃድ ምንድን ነው ብለን ስንጠይቅ ልጅን አይቶ፣ የአባቱ ፍቃድ ደግሞ ልጅን አይቶ በእርሱ የሚያምን የአባቴን ፍቃድ ነው የሚያደርገው ብለን ወደ አባቱ ስንሄድ አባቱ ደግሞ ምን አለን? በእሱ በልጁ ማመን አለባችሁ፣ እርሱ በመጨረሻ ያስነሳችኋል። ይሄ ነው የአባቱ ፍቃድ። ምን ይላል? ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም ምን አደርገዋለሁ? በመጨረሻ ቀን አስነሳዋለሁ። ስለዚህ የአባቴን ፍቃድ ነው ማደርገዋለሁ። የአባቴ ፍቃድ ደግሞ በእኔ እንድታምኑ ነው፣ እኔ ደግሞ በመጨረሻ ቀን አስነሳችኋለሁ። የኔና የአባቴ ፍቃድ ልዩነት የለም ነው። ተጨማሪ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው እንደፈተው አባቱ ስለ ልጁ ምን ይላል? 17 ቁጥር 5 ታዲያ ኢየሱስ ሲሞት ታዲያ ጌታ ሞተ አይደለም አንልም። ታዲያ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆ ከደመናው በእርሱ ደስ የሚለኝ በለማስብ ከደመናው ውስጥ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ አብ ስለ ልጁ ምንድን ነው የሚለው? ልጁን ስሙት ነው የሚላል። ልጁ ደግሞ የአባቴን ፍቃድ አድርጋለሁ ይላል። አባቱ ደግሞ ስለ ልጁ ምን ይላል? ልጄን ስሙት ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 አንዴ ክፈተው እዛው ላይ። ስለዚህ ልጄን ስሙ ካለ 17 10 ልጄን ስሙት ካለ አባቱ፣ ልጁ ደግሞ የአባቴን ፍቃድ አደርጋለሁ ካለ ልዩነት የላቸው። ምንድነው መልሶ ይለናል? የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። 16 15 ነው ክፈተው። ስለዚህ የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ምንም ልዩነት የለንም። ለአብ ያለ ሁሉ የኔ ነው። አብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ደግሞ የአብ ከሆነ በመካከላቸው ልዩነት የለም። ስለዚህ አብ ፈጠረ ማለት ወልድም ፈጠረ ማለት ነው። አብ ተናገረ ማለት ወልድም ተናገረ ማለት ነው። ወልድም ሞተ ማለት አብም ሞተ ማለት ነው። ለምን አይሆንም ታዲያ? እዚህ ላይ ሲሆን ደግሞ ሎጂኩ እንደዛ ከሆነ አንድ ከሆኑ የሚያደርጉት ነገር አንድ ከሆነ የሚደርስባቸውም ነገር አንድ መሆን አለበት። ወይ አልሞቱ መሆን አለበት፣ ወይ ሙተዋል መሆን አለበት። በአካል የአካልን ከባህሪ ጋር እንትን ብለህ እያገናኘኸው ነው። ያው ቃል ነው ብለኸኛል። ቃሉ ሞተ ነበር። እሺ ወይ ኖ አዳምጣ። ክርስቶስ በስጋ የተገለጠ ቃል ነው ያልኩህ እንጂ ክርስቶስ ማለት በስጋ የተገለጸ ቃል ነው። ቃሉ የተገለጸው በስጋ ነው። ስለዚህ ስጋው የተገለጠበት እንትን ሞተ ማለት ነው። ምን በስጋው ነው የተገለጠው ቃሉ። ከሶስቱ አካል በተለየ አካሉ አንደኛው አካል ነው የተገለጠው አይደለ? በስጋ ስለዚህ ያ ስጋ ሙቷል አልሞተም? በመጀመሪያ ስለዚህ ሞተ ማለት ምንድነው? ስጋ ከነፍሱ ተለየች ማለት ነው። ስጋ ከነፍሱ ተለየ ማለት ነው። ነፍስ ነበረው ህይወት። ነፍስ ስጋና ነፍስ ደም ነው የተካፈለው። ስለዚህ ሲሞት ምንድነው የምንለው? ሲሞት ምንድነው ማለት? ሰቀሉትና ሞተ አይደለ? ከዛ ተቀበረም። ያ ስጋ ከነፍሱ ወደ ቶፒኩ ለመመለሳል ሲሞት ምንድነው ለሚለው ስጋ ከነፍሱ ተለየች። በቃ ስጋ ከነፍሱ ተለየ which is በስጋ ተቀበረ፣ በነፍስ ደግሞ በወይን ላሉት ሄዶ ሰበከላቸው። መለኮት ግን በሁሉ የሞላ ነው። ከስጋው ጋርም አለ ከነፍሱ ጋርም አለ። መለኮት በሁሉ የሞላ ስለሆነ በአባቱ እቅፍ አለ። ስለዚህ ወደ ቶፒኩ ላይ እንመለስ። አሁን ይበቃል። ያኔ ሲሞት ማለት ነው። ይበቃል። ነገር ስላስተባርከኝ አመሰግናለሁ ጋሽ ፎይ። ሌላ አንተ የሰማው በልቦና ያኑርልህ። አጣጥመው በደንብ። አሜን። አጣጥመዋለሁ ብራዘር። እንዲህ ያው መማማር ምናምን አሪፍ ነገር ነው። መሰዳደቡ ምናምን ትንሽ ትምህርት አሪፍ ከሆነ ወይም በቃ ጀስት አለ አይደለ toward the point የሆነ ቢሆን ነገር የሆነ አሁን ለምሳሌ መልካምነት አይደለም። አሁን በእምነት ጉዳይ ላይ ሴንሲቲቭ ኤሪያ ነው። ሶ
ነብያቶችን መዝለፍን ያሁን አባቶችን ምናምን አልዘልፍም። እንትን እኮ ነው ችግሩ። ማንንም አልዘለፈምና ወደ ሌላ ቦታ ቢሆንም ምን ይላል መሰለህ ኢድፋዕ ቢለቲ ሂየ አሕሰን ነው የሚለው ቁርአንም ላይ መልካምን ነገር መመለስ መልካም ነው። ወይም ደግሞ የቻለ መልካምን ይናገር ካለበለዚያ ዝም ይበል የሚለውን ነገር ብትጠቀሙበትና ብትወስዱት ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ከአይሁዶችም ወደ ቶፒኩ እንመለስ። የሆነ ጥቆማ ደርሷቸው ተቀብለውት ወስደውታልና አንዳንድ ከይቅርታ ጋር ማለት ነው ባትሳደብ የሚለውን ነገር እንደው ቶፒኩ ላይ ቆይ አንዴ ፓራፍሬዝ አድርገው አንዴ ደግሞ አዳምጠን አንድ ጊዜ አዳምጠንና መልካም ቃሎች ያሰማልን። እፎይ አሪፍ ተምረንበታል። በሰበቡም ቢሆን ወንድማችንም የሰማኸውን በልቦና ያኑርልህ። እግዚአብሔር ልቦናህን ይክፈትልህ። ወደ ቶፒኩ ይቅርታ ስንመለስ እስኪ አንድ ጥያቄ ልጠይቅህ። ነብዩ መሐመድ ከሰውነታቸው የሚወጣው ጠረን የተለየ ነበር? እንደማንኛውም ሰው ነበረ? በጣም መልካም መዓዛ ነበረች። ለምሳሌ ላቡ ይሸታል። ላባቸው በጣም ሽቶ ነበር። በጣም መልካም ሽታ ነበረው። መልካም ሽታ ነበረው። ኦኬ ይሄ መጽሐፍ ታውቀዋለህ አይደለ? ሪያዱ ሷሊሂን። እዚህ ላይ ደግሞ የመሐመድ የ20 ዓመት አገልጋይ ባሪያው ምን ብሎ ይናገራል? መሐመድ አንድ ቀንም ጥሩ ጠረን ሰምቼበት ወይ አሽቼበት አላውቅም ይላል። ካላህ መልእክተኛ ከሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገር አሽትቼ አላውቅም። ጠረኑ ሚስክ አንተ እንደምትለው ብራንድ ያስነቃል ሽቶ እንደምትለው ይሄ እየተናገረ ያለው 20 ዓመት ያገለገለው ባሪያው ነው። ለ20 ዓመታት አገልግያለሁ ይላል። ያላህ መልእክተኛ ከሱ የሚወጣው ጠረን አንድም ቀን ጥሩ ሽታ አሽትቼበት አላውቅም ይላል። ታዲያ ሐዲሶቹ እርስ በርስ ይጋጫሉ ማለት ነው? والله اعلم ላብራራልህ አልችልም። ብቻ ሜቢ ካፕቻ ሊለያይ ይችላል። ሌላ ሐዲስም አለ። አተጠይሩ ምን አተጠይሩ ማለት ሽቶ እንደውም ከነብያቶች ሱና ነውና የነብያቶች ሱና ነው። ይሄ ሽቶ የነብያቶች ሱና ነው። እንዴት ነው የነብያቶች ሱና የሆነው ግን? ሽቶ የነብያቶች ሱና ነው። ሴቶች ደግሞ ሽቶ ከተቀቡ አይቻልም ማለት እሱ ክልክል ነው። ለሴቶች ደግሞ አይፈቀድም ሽቶ፣ ለወንዶች ነው እንጂ ለሴቶች አይፈቀድም። አሁን ይሄ ጠረኑ ስለዚህ ሴት ነብይ ጠረኑ አሸትም ስለዚህ ጠረኑ ምን አልከኝ? አሁን ስለዚህ አገልጋዩ አንድ ቀንም ለ20 ዓመት ያገለገለው አንድ ቀንም የመሐመድ ጠረን ጥሩ ሸቶኛ አቅም ካለ አገልጋዩ ነው የሚታመነው። መቼም 20 ዓመት ሙሉ ያገለገለው ይሄው ካላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረንን ያማረ ሽታ ያለው ነገር አሽትቼ አላውቅም። እንዴት ነው ሽቶ ነው ብለው ላቡን ኡሙ ሰለማን ነች አይ ቲንክ ያ በብልቃት ሁሉ ታደርግ ነበር። ላቡን አይደለም ለመከባ አረዳዱ አልገባህም እንዴ? ይሄ እኮ ኮምፓራቲቭ ፎርም እኮ ነው። ከሳቸው የበለጠ የሚያምር ጠረን አላየሁም አላሸተትኩም ለማለት ነው። ያ ማለት በጣም ይጣፍጡ ነበር ማለት እኮ ነው። አይደለም ዴው ላምበስ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ይኸውልህ አሽትቼ አላውቅም እኮ ነው። ካላህ መልእክተኛ ጠረን አለ ያማረ ሽታ ያለው ነገር አሽትቼ አላውቅም። ያማረ ሽታ ያለው ሽታ ያለው ያማረ ከሳቸው ያማረ ማለት ነው። ከሳቸው ሽታ ያማረ ያማረ አላውቅም እያለ አጎቴ ታየር ወደ ጎን አድርገው አረበኛውን ላንብብልህ። ያማረ ሽታ አርገለት አረበኛው እንደዛ ነው የሚለው። ያማረ ሽታ አሽትቼ አላውቅም ነው የሚለው። ከፎይ ጺም ያማረ ጺም አይቼ አላውቅም ብል ምን ማለት ነው? አሁን እንደዛ ለምሳሌ ጺም ያምራል ምን አገናኘው? አሽትቼ አላውቅም እኮ ነው የሚለው። አይቼ አላውቅም ይባላል። እንደሱ አይነት ሽታ ያለው ነገር ኖ እንደዛ ብቻ እኮ አይደለም የሚለው ያለው ነገር እኮ ነው እያለ ያለው። ሉክ ካላ መልእክተኛ ላይ ያማረ ሽታ ያለው ነገርም ጠረን ከሳቸው ያማረ ሽታ ያለው ነገር አሽትቼ አላውቅም። ይኸውልህ አረበኛው የሚለው አጥየብ ሚን ሪሂ ዘወር አድርገው ወደዚህ ወደ ጎን አድርገው
በአላህ መልእክተኛ ላይ ቆይ ወላ ሸመምቱ ራኢሐተን ቀጡን አጥየበ ሚን ራኢሐቲ ረሱል ሰለላሁ ዐለይሂ ወሰለም። አጥየበ ማለት ኮምፓራቲቭ ፎርም ነው፣ በጣም ያማረ ማለት ነው እንዴ። ይኸውልህ ወላ ከመሐመድ ላይ ጥሩ ጠረን ሽቼ አላቅም ማለት አረበኛው አይደለም። አማርኛው አረዳድህ ትንሽ ሸንከፍ ብሎብህ ነው። እፎይ እዚህ ጋር አንዳንዴ ተቀበል አይደለም። ይሄ እኮ ይኸውልህ እኔ አሁን በተርጉም አይደለም። አሁን አንተ እኮ እየጮክና አንድ ጊዜ ላንብብልህ እባክህ፣ አንድ አዳምጥ፣ በደንብ እናንብብ። አነስ ነው ያስተላለፈው፣ እንዲህ ብሏል። ያ ይኸውልህ አነስ ምን አለ እንዲህ ሐዲሱ ሶሂህ ሐዲስ እኮ አንድ አዳምጥና እሺ አነስ አስተላለፈ እንዲህ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ምን ማለት ነው? ነክቼ አላውቅም ማለት ዘሴባ አማርኛ ነው የሚጠቀመው። ስለዚህ ይሄን ተርጉማ የነብዩ ሰለላሁ ዐለይሂ ወሰለም እጅ የለሰለሰ ነው ማለት ነው። ኧረ አዳምጠኝ ቆይ፣ በኢየሱስ እንደዛ ማለት ነው ግን። ኧረ ቆይ አዳምጠኝ። እሺ አዳምጣለሁ። እሺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይንም ጨርቅ ነክቼ አላውቅም። ሁቺ የሐር ጨርቅ በእስልምና አይቻልም። ኧረ በኢየሱስ ስም የሐር ጨርቅ በእስልምና አይቻልም፣ አይቻልም። ካላወቅህ ከፍቼ እዚህ ላይ ላሳየህ። ስለዚህ እሱ ነው እየተናገረ ያለው። አንተ ግን የራስህን አይምሮ ውስጥ የራስህን እንትን እየሰራ መዳፋቸው ይለሰልሳል ትለኛለህ። ስለ መዳፉ አይደለም እያወራ ያለ ነው። በሳቸው እጅ ላይ አንዴ አዳምጣ። በሱ እጅ ላይ የሐር ጨርቅ አይቻላቅም ሲል አንተ አይ እጁ ለስላሳ ነው እያለ ነው ትለኛለህ። የራስህን ኢንተርፕሬሽን ይሰጣል። አሁንም ተረጋጋና አዳምጠኝ። ተረጋጋ። አንተ ጀመረ አማርኛ አይደለ እንዴ የምታነበው? አንተ ምን ሆነህ ነው? አማርኛ አይደለ እንዴ የምታነበው? አሁን ይሄ ስለ ሐር ነው የሚያስተላልፈው ሐዲሱ። የለሰለሰ የሐር ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም ማለት የነብዩ ሰለላሁ ዐለይሂ ወሰለም እጅ ከሐርና ከጨርቅ ልብስ የለሰለሰ ነው፣ ለስላሳ ነበር እጃቸው የሚለው መልእክት ለማስተላለፍ ነው። ከዛም ቀጥሎ ምን ይላል? አዳምጣ አዳምጣ። አማርኛ አይደል እንዴ? ከዛም ቀጥሎ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም አለ። ምን ማለት ነው? ምን ማለት ነው? ሽቶ ብታመጣ ምንም አይነት ሚስክ ብታመጣ የነብዩ ሰለላሁ ዐለይሂ ወሰለም ሽታ ከዛ ሚስክ ይበልጣል የሚል መልእክት ነው ያለው ሐዲሱ። አንተ ደግሞ አዳምጣው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ሲል ከማን ነው ጠረኑ የሚወጣው? ጠረን ከማን ነው ጠረን የተባለው? ከየት የሚወጣ ጠረን ነው? ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠረን ማለት እዚህ ጋር ሽታ የሚለውን ነገር በቃ ፖዝ አድርጋ አንድ መልስ መለስክ። ከመሐመድ የሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ የሚወጣ ነገር የሚወጣው ነገር ነገርም ነው የሚለው ይሄው ነገርም ነው እና ታዲያ ነገር ማለት ምንድን ነው? እና ምን መኖሯ ምን ለውጥ አመጣ? አይደለም ይኸውልህ ያለው ነገርም አንዴ ልጨርስ ልተረጋጋ። አንዴ በመጮህ አይደለም። ከአላህ መልእክተኛ ከሚወጣው ጠረን ያማረ ሽታ ያለው ነገር ከመሐመድ ውስጥ አውት የሚወጣ ከሱ የሚወጣ ያማረ ሽታ ያለው ነገር አሽትቼ አላውቅም። አንተ ይሄን ገለበጥከውና ከሱ በላይ ጥሩ የለም ትለናል። ይኸውልህ ከሱ የሚወጣው ነገር እሺ፣ ለምሳሌ ሽንቱ አሩ ከመሐመድ ወይ ልንገርህ ቃል ስጋ ሆነ አሩ ከመሐመድ ነው። እኔም ልጠይቅህ፣ ተረጋጋ። እሺ አማርኛው ለምሳሌ እኔ እንዳልኩት ሊተረጎም ይመቻል አይመችም? አይመችም። አሩ ለምሳሌ ሽቶ ይላል አይደለም። እኔ አማርኛው የሚወጣው እኮ ነው ያለ ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ የበለጠ ሽታ የለም የሚል ትርጉም ነው ያለው። ይሄ የበለጠ ኬታ መጣ የበለጠ አለ። አንተ እንደተረዳኸው እኔ እንደተረዳሁት አይደለም። ሐዲሱ እየተናገረ ያለው ምን መሰለህ? አንድ ጊዜ ኮንቴክስትም የሚባል ነገር አለ። ሌላ ነገር አምጣልኝ እስኪ። ይሄ ካልገባ ሌላ ነገር አምጣልኝ እስኪ። ሌላ ለህዝቡ ላስረዳና ልተው ወይም ደግሞ
አንድ ጊዜ አዳምጠኝ። ምንም እያዳመጥከኝ አይደለም። ይቀጥልና ምናልባት ሙስሊሞች ካላችሁ ይሄን ለማለት አይደለም። አጥየብ ሚራሃቲ ነብዩ ሰለላሁ ዐለይሂ ወሰለም ማለት ከነብዩ ሰለላሁ ዐለይሂ ወሰለም ያማረ ሽታ አሽትቻ አላውቅም ለማለት ተፈልጎ ነው። አጎቶች ጥሩ ሐዲሱ እየተናገረ ደግሞ ያለው ምንድነው መሰላችሁ? አሁን ደግሞ ዝም ብላ አድርገለፈው በቃ ይሄንን አልገባህም። እኔ ታከራረገም ልቀጥልሽ። አንድ ጊዜ ሐሳቤ ልጨርስ። ያላ መልእክት ኧረ በኢየሱስ አንዴ ሚውት አድርግ። ኦኬ ሐዲሱ እየተናገረ ያለው ወገን ስለምንድን ነው? መሐመድ የማያደርጋቸው ወይ ደግሞ መሐመድ ላይ የሌሉ ነገሮችን ነው። የሌሉ አይደለም እያመሰገነ ሐዲሱ ስለ ምስጋና ነው የሚያወራው። እፎይ ኧረ ሚውት አድርግልኝ በጌታ። ለምን ሚውት ያደርገኛል? ይሄ እኮ እሺ ጥሩ ስለ ምስጋና ነው ብለኸኛል። አመሰግናለሁ። አዎ እሺ ለምሳሌ መሐመድ ሰራተኞችን ኤጭ ብሎ ያውቃል? ኤጭ ብሎ አመናጭ ያውቃል? አያውቅም። ቴንክ ዩ መሐመድ የሌለውን ነገር ነው የሚናገረው። እዚህ ጋር ቀጥሎ ምን አለ? መሐመድ ሰራተኛውን እጭ ብሎ ያውቃል ማለት ነው። ምስጋና እኮ ነው። አንድ ጊዜ ቆይ፣ አንድ ጊዜ አዳምጠኝ። አንድ ነገር ሰርቼ ለምን ይሄንን አላደረክም ብሎኝ አያውቅም። ስለዚህ ሐዲሱ እየተናገረ ያለው መሐመድ የሌለውን ነገር እንጂ ያለውን ነገር አይደለም። ሙሉ አይደለም። ይሄ መልካም ጸባይ ነው። አቦ ይሄን ተው። ይሄ አሁን በዚህ ኮንቴክስትና ከመሐመድ ጥሩ ነገር ይወጣል ነው አይወጣም ነው እያለ ያለው። የነብዩ ሰለላሁ ዐለይሂ ወሰለም ጠረን ከሁሉም ጠረን የበለጠ መሆኑን ነው የሚያሳየው። ይሄ ቀላል ነገር ነው እየተናገረ ያለው። አንድ ጊዜ እሺ፣ ማን ያለው እንደዚህ ፋይናላይዝ ላድርገው። በቃ አንዴ ፋይናላይዝ ላድርገው። አንተ ደግሞ ሚውት አድርግ። ከዛ አንተ ሀሳብን ትሰጣለህ። አረበኛ አንዴ እባክህ አነስ ያለ መልእክተኛ እንደዚህ ብለዋል። እንደዚህ አለ ሰለላሁ ዐለይሂ ወሰለም መዳፍ የለሰለሰ ሐርም ወይም ጨርቅ ነክቼ አለ። አረ እፎይ ይሄን ልጅ ተው በለው። እፎይ ያልገባህም ነገር ነው ይሄ። እፎይ በቃ ሸላፉት ወደ ሌላ ቶፒክ ሌላ ቶፒክ ላይ ገባ። በጣምና ይቅርታ አላስደምጣልኝ። ያ እንዴ ምንም ረጅም ሰዓት እንትን አደረኩት። ታገስኩት ሶ ላንብብላቸውና ከዛ ሀሳብን ትሰጣለህ አልኩት። አንዴ እንኳን ሙሉ ሐዲሱን አንብበው። አነስ እንዳስተላለፈው ያላህ መልእክተኛ እንደዚህ ብለዋል። ያላህ መልእክተኛ መዳፍ የለሰለሰ ሐር ወይም ጨርቅ ነክቼ አላውቅም። ልብ በሉ፣ የለሰለሰ ነው የሚለው። የለሰለሰ ሐር ጨርቅ ነው እንጂ የመሐመድ መዳፍ እንትን ነው እያለ አይደለም። እሺ ከአላህ መልእክተኛ ጠረን ያማረ ሽታ ያለው ነገርም አሽትቼ አላውቅም። ይሄ የማያውቃቸውን ነገሮች ነው። መሐመድ የሌሉትን ነገሮች ነው እየተናገረ ያለው። ቀጠለ። የአላህ መልእክተኛ ለ20 ዓመታት ያህል አገልግያለሁ። በዚህም ዓመታት ውስጥ አለ እጭ ብለው አያውቅም። የማያውቀውን ነገር ነው እየተናገረ ያለው። ቀጠለ። አንድ ነገር ሰርቼ ለምን እንዲህ አላደረክም ወይም አልሰራህም ብሎኝ ማለት ነው አያውቅም። አሁንም እያለ ያለው ብሎኝ አያውቅም። ስለዚህ መሐመድ አርጎት የማያውቀው መሐመድ የሌለውን ነገር ነው ሙሉ ሐዲሱ እየተናገረ ያለው። ስለዚህ ከመሐመድ የሚወጣው ጠረን ያማረ ሽታ ከመሐመድ ውስጥ አሽትቼ አላውቅም ነው ያለው። አላውቅም። አሁን ገብተህ ሐሳብህን መስጠት ትችላለህ። እዚህ ጋር ሐዲሱ እየተናገረ ያለው እጭ ብሎ አያውቅም፣ ሰራተኛው እንደዚህ አርጎ አያውቅም፣ ከለሰለሰ ጨርቅ ውጭ እንደዚህ አርጎ አያውቅም፣ ከመሐመድም ደግሞ ጥሩ ጠረን አሽትቶ አያውቅም። ዛሲት ይሄ ነው እኮ ያለው። ክሊር ይመስለኛል። እና እየጮኸ ስለረበሸ ነው ላላስወራ ስላለ ነው እንጂ ባጭሩ እንቋጨው ነበር። ካለ አስገባው ቦታው ላካል ጨርሱ በሰላም ናግባ። አይ ጥሩ ለባይ ስላለው ከኔ ጋር ረጅም ሰዓት ስላወራን ያ እኔም ደስ ብሎኛል። ወራው ግን አላስወራልኝ እንዴ አላንብበው አላስነብብም ማለት። ሰላም እንዴት ናችሁ? ላስወጣሽ እጄን እንደዚህ ከጫንኩ በኋላ ሰላም እንዴት ናችሁ አልሽ? እንዴት ነሽ? አሎ ሁሉ ሰላም ሁሉ ተማም ኖ ባሎክ አማል በይ ማን ተሸካሸኩት ማልሰማ መስሏችሁ ነው? ምንም ተሸካሸኪው ማልሰማ መስሎሽ ነው? ኧረ እኔ እየተጓዝኩ ነው። እየተሽከሸኩ አይደለም ብቻዬን ነው። ወዴት ነው የምትጓዥው በዚህ ሰዓት? ወደ ክላሴ ከስራ ቆይታ እና ምን ልትሆኚ ገባሽ አሁን? ኧረ እኔ አልገባሁም። እናንተ ስባችሁኝ እኮ ነው የገባሁት። እፎይ ይቅርታ። ጭራሽ አሁን ሳታስነቂ ቀስ ብለሽ ወረጂ።
ኧረ ወይኔ በላቸው። ኧረ ይቅርታ እናቴ ምንም እንዳትናገረኝ። በመስኮት ዘለሽ መውጣት ትችያለሽ። ኦኬ ብትሰበሪ ግን ኃላፊነቱን አልወስድም። አመሰግናለሁ። ለማንኛውም እሺ ኢብኑ አረብ ዮስቲና ቁርአን ከሪም ቁርአን ከሪም ምንድን ነው እሱ? ምንድን ነው ያጣላችሁ? መሐመድ ጥሩ ሽታ አለው ብለህ የምታምነው እንዴ? አጥየብ من رائحة النبي አረበኛ ትንሽ ትሞክራለህ ወይ? ትርጓሜው እንደዛ ነው የሚለው አይደል? ግን አይደለም ትርጓሜ ይሄ ኮምፓራቲቭ ፎርም ነው። የነብዩ ሰለላሁ ዐለይሂ ወሰለም ጠረንና የሌሎችን ጠረን መልካም። እሺ የኛውን አዲስ ስሌታው ሱናን አቢ ዳውድ 43 ቆይ እኮ ትንሽ ቀላል ነገር ነበር። ያ አንዴ ኢብኑ አረብ አንዴ ሱናን አቢ ዳውድ 43 አንዴ ክፈተው። ኢብኑ አረብ ቆይ አንዴ ፕሊስ እንጨርስ ከእንትና ጋር በቃሽ። ምን ቃል አለ? አቡ ዳውድ 43 እሺ ሱናን አቢ ዳውድ 43 ሙቃፊያን ስራ እየደከመኝ ነው። አረብኛውን አድርግለት። እንችን ቀጥላት። እችን አዲስ ፈሰርልን እስኪ። አቤት እችን አዲስ ፈሰራት እስኪ። حدثنا عمرو بن عون حدثنا أبو عوانة عن قتادة عن أبي بريدة قال لي أبي يا بني لو رأيتنا ونحن مع النبي صلى الله عليه وسلم وقد أصابتنا السماء حسبت أن ريحنا ريح الضأنيلة. ترجمة ነው መልሴ። ተርጉምልን። ብዙ እውቀት ስለሌለኝ ኖርማል ነው እኮ ይሄ። እኔ ያለው ይሄን ሐዲስ አልቀራሁትም። እፎይ ግን ይሁን ሳይቀርቀው ነበር እያንዳንዷን ቃል እየበተንክ አይደለ? መጽሐፍ ቅዱስ ላይ እንደዛ ሲያስረዳ ነበር። አንድ ቃል ግን ደፍረ መተርጎም ራሱ ሼም ያዘ። አይ ተርጉምልኝ፣ ችግር የለውም። ይሄ ኖርማል እኮ ነው። ያ አንተ ተርጉም ማለት ነው። ኦኬ እዚህ ጋር ችግር የለውም። ፋይ ሐዲሱ እንግዲህ በግልጽ እንደሚናገረው ምንድነው አቡ ቡሩዳ እንደዘገበው ወይንም ናሬት እንዳደረገው ማፋዘት ቱሚ አባቴ እንደዚህ አለኝ my son if you had seen us while we were with the messenger of Allah ልጅ አባ እንደዚህ አለን ከአባቴ ጋር ከአላህ መልእክተኛ ጋር ወይንም ደግሞ ከመሐመድ ጋር ሆነን ብታየን ኖሮ አለው the rain had fallen on us ዝናብ ሲዘንብብን you would have thought that our smell was the smell of the sheep ሽታችን በግ ይል ነበር። የበግ ሽታ ነበር የምንሸታው እኔና መሐመድ which is እንደዛ ነበር የሚል ነው። የበግ ሽታ መቼም ሽቶ ነው የሚለው አትለም። እዚህ 20 ዓመት ያገለገለው ሰው የሚያለው እውነቱን ነው ማለት ነው። ከመሐመድ ውስጥ አንድም ቀን ጥሩ ጠረናሽ ብቻ አላውቅም ነው ያለው። እሱ እንደዛ አይለም ሐዲሱ አብጎ ስለዚህ በግ እየሸተተው ነው ማለት ነው። ቴንክ ዩ አንተ ሐዲሱ እንደዛ አይለም። ለጊዜው እንያዘውና ፕሊስ ወደ እንትኑ እንመለስ። ሽታውን ለጊዜው ያዝና አድርገውና አይሻ ብዙ ጊዜ ደጋግማ ሴመን ከመሐመድ ልብስ ላይ እንደምፈትግ ትናገራለች። ሶዋት
ይሄ ራሱ ሽታ ያመጣል ብለህ ታምናለህ? ላብ ሲነካው መሐመድ ደግሞ በቀዝቃዛ ወቅት እንኳን እንደሚያልበው ይናገራሉ። በቀዝቃዛ ወቅት እንኳን የሚያልበው ከሆነ ሎክ ስፐርሙን ብዙ ጊዜ ላይ ነው የምትለው፣ ደግሞ ኦፈን ብዙ ጊዜ ላይ በእጄ ነው የምፈትግለት ትላለች። ይሄ ራሱ ሊያሸት አይችልም ወይ? ሊያሸት አይችልም ወይ ነው? ቆይ ሸተተ ሶዋት ከዛ አነስ ብን ማሊክ ረዲየላሁ ዐንሁ እንዳልሸተተውና እንግዲህ 20 ዓመት አብሯቸው የኖረው በጣም እንዳውም በጣም የሚያምር ሽታ ነበር የነበራቸው። ድንጋይ አቀባይ ነው አይደለ? መሐመድ ብዙ ጊዜ ካካ ሲል ድንጋይ የሚያቀርብ ነው እሱ፣ ወይንም ደግሞ የመታጠቢያ ፋዞ አገልጋይ ማለት ሁሉንም ቤት ውስጥ ያለውን ነገር የሚንከባከባቸው ነውና የሚያስፈልጋቸውን ነገር ወዱ ማድረግ ይሰጣቸዋል። አነስ ብዙ ጊዜ ላይ የማየው ድንጋይ አንጣልኝ ለቂጤ ያለኝ ውሃ ጀለ ስከተለው ነበር። ውሃውን ትቶ ድንጋይ አመጣልኝ፣ ድንጋይ ስፈልግ አጣው። ከዛ ኩበት አመጣ፣ ኩባትም አይሆንም አለኝ። እንደዚህ የሚል ነው ያለው። ግን አንድ ሐዲስ አለ ከዚህ ጋር ሜይ ቢ ነገር ያነሰዋል የሚለው መሐመድ ካካ ሲል ጣራ ላይ ወጥቶ ያየው ሰው የሚያየው ሰውዬም ነበረ ለማየት መሐመድን ካካ ሲል እና እሷ ፓርት ታስቀኛለች። አሁን ይሄ ከእምነቱ ጋር ምን ያገናኘዋል? ማለት ተበሩክ ያደርጋሉ። ከመሐመድ የሚወጣው ነገር እንትን ያደርጉበታል። ፈልገው ነው በቃ። ምራቅም ሲጠፋ እዛው ነው። ተኝቶ እንኳን ላቡ ሲፈስ ይቀዱታል ላቡን። እያንዳንዱን ከሰውነቱ የሚወጣውን ነገር ኢቭን ጸጉር ሲቆረጥ እንፈልግ ነበር ይላል አላህ። ሐዲስ ተፈለክ ሰጣለው። እንደገና ደግሞ ውሃ ውስጥ እየነከሩ ይጠጡታል። አንብበው ሱናዲ። ይሄ ሁሉ በአንድ ለምን አታደርገው? እፎይ ጊዜ እንትን ለማለት ይሄ ሁሉ እኮ ርዕሱ አሁን አንድ ነው። ርዕሱ አተበሩክ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም በረካ መፈለግ የሚለው ውስጥ ይካተታል። ስለዚህ ሱሐቦች በህይወታቸው እያሉ የነብዩ ሰለላሁ ዐለይሂ ወሰለም ምራቃቸውን ይሁን ከጸጉራቸው ይሁን ኻተመንቡ ከሞተ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሞቱ። ከዛ በኋላ አይቻልም። ይሄ ተበሩክ ነገር ተዘግቷል። እሺ በህይወት እያለ ነብዩ ሰለላሁ ዐለይሂ ወሰለም ብቻ እናያለን። ከሞተ በኋላ አይቻልም፣ ይቻላል እናያለን። በህይወት እያለ ጸጉሩን አጥበው ይጠጣሉ። እሺ ምራቁን ይጠጣሉ። እሺ እጣቢውን ይጠጣሉ። እሺ ደሙን ይጠጣሉ። ሽንት ይጠጣሉ። ሌላ ደግሞ ምንድነው ከጸጉሮቹ ላባቸውን ኻተመ ነብዋቸውን ያቀፋለ። አሁን ከሞተ በኋላ ራሱ ጸጉሩን እስቲል የሚጠቀሙ አሉ። የሱ ጸጉር ብለው የሙሐመድን ልብስ እያጠቡ የሚጠቀሙ ከሞተ በኋላ እንዳሉ ታውቃለህ? የልብሱን አዘጋጀው ቃል አውቃለሁ። ያንን ያው ብዙ እንትን አንልበትም። እንደ አህሊ ሱነቲ ወል ጀማዓ ይሄ ወደድ አይደለም። ሐዲስ ሰሂህ ነው። ሰሂህ ሆኖ ሐዲስ ቡሃሪ ላይ እንኳን እንዴት ነው የማይወደደው? ቡሃሪ ላይ ያለ ሐዲስ አሁን ላይ እኮ ነው እያልከኝ ያለው እኮ። ሙሐመድ ከሞተ በኋላ እኔ ጋር ነበረ ትላለች እኮ አይሻ። ለታመመ እያጠብን እንሰጥ ነበር ትላለች እኮ አይሻ። ኢንካነ የትቡት ፊል ሐዲስ ሐዲሱ ሰሂህ ከሆነ ትክክል ነው። አሁን እኮ እኛ ዘመን ላይ ሙስሊም ላይ አለ። ሙስሊም ላይ ያለው ሳይ ሙስሊም ይሄ እኮ ችግር የለውም አልኩህ እኮ ሙሐመድ ከሞተ በኋላ እኮ ነው። ኖ አዳምጠኛ። አሁን እያልኩ ያለሁት እኮ ያኔ ራሱ ሞቶ ከተደረገ አሁን ለምን አታደርገው? ሙሐመድ ሞቶ አይሻ ጋር ነበር ልብሱ። አሁን ከዛ ደግሞ ከአይሻ ጋር ማነው ጋር ሄደ? እያጠብን ለታማሚ እንሰጥ ነበር ትላለች እኮ። ልብሱ ላይ ደግሞ ብዙ ጊዜ ስፐርም ነበር ብላለች። አይ ቲንክ ብልጓል መሪም ላይ ራሱ አለልህ አይደለ? እንትኑ ብልጓል መሪም አንዴ ክፈተው፣ እሱን አንዴ ክፈተው እሱ። ከዛ ወዲያ ሳይ ሙስሊም ላይም አለ። ሳይ ሙስሊም ላይም አሁን እንዲህ ማድረጋቸው ከነብይነታቸው ምን ያጎልባቸዋል ብለህ ነው አንተ? ነብይ አይሆኑም ነው? እንመጣለን እሱ ላይ። እሺ እንመጣለን እሱ ላይ። አንዴ ተንበለውና እኮ አሁን አተበሩ በነብዩ ሰለላሁ ዐለይሂ ወሰለም ርዕሱ አለቀ እኮ። ይቻላል አልኩኝ። አተበሩ በነብዩ ሰለላሁ ዐለይሂ ወሰለም መልካም ይቻላል። በሳቸው የቀረ ነው። ግን አሁን በሳቸው ማለት እኔም ሆነ ሌላ ሰው ማድረግ አይችልም። ሙሐመድ ሞቶ እንኳን የሱን ልብስ እያጠባችሁ የምትጠቀሙ ሆነና እስቲ የራሱ ነው፣ የራሳቸው እኮ ነው እኮ እያደረግከን ነው። ልብሱ የራሳቸው ነው፣ ጸጉሩ የራሳቸው ነው። በዘመኑ የነበረ አይ ነው። እኔም ማን ሌላ ሰው ነው አልታየም። እኔም አልታየም። ስለዚህ ሙሐመድ ጸጉሩ መድኃኒት ከሆነ
በረከት የሚያሰጥ ገነት የሚያስገባህ ከሆነ ምራቁ እንደዛው፣ እጣቢው እንደዛው፣ ሽንቱ እንደዛው፣ ደሙ እንደዛው፣ የልብሱን እጣቢ እንደዛ፣ ጸጉሩ እጣቢ እንደዛ ከሆነ ሙሐመድ ይሄ ሁሉ ከሆነ ይሄ ሁሉ የሚያደርግላችሁ መድኃኒታችሁ ከሆነ ስለዚህ ጥገኛ የሆናችሁት ሙሐመድ ላይ ነው ማለት ነው። ነቢያቶች እንደዛ አድርገዋል ማለት ነቢያቶች ልብሶቻቸው እየታጠቡ የሚጠጡ እንደዚህ ከነሱ ከሰው አክታቸው ምናምን ወይ ሶሪ ጣቢያቸው ምናምን መድኃኒት ነው እየተባለ ነበር። ምክንያቱም ሙሐመድ ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም ብሏል። ከነቢያት ቢጤ ከሌለው ሁሉ ነቢያቶች እሱን የሚመስሉ ከሆነ ከነሱ ጋር አንድ ከሆነ ስለዚህ እንደዚህ ነበሩ ነቢያቶችም ላይሆኑ ይችላሉ። ኦኬ ላይሆኑ ይችላሉ እንደዚህ። መልካም። ስለዚህ ከሆኑ የምትቃወሙበት መንገድ የላችሁም ማለት ነው። በአይ እኮ ብዙ ርዕስ አለ ማለት ርዕሱ ተዘጋልኩ። ተበሩክ በነብዩ ሰለላሁ ይቻላል። አበቃ አሁን ሌላ ማለት ነው። ትልቅ ርዕስ እንዴት እንደሚሆን ታውቃለህ? ዩቲዩቡን አሳየው ቪዲዮ የሰራሁበት የእናንተ ኡስታዝ አደባባይ ላይ ወጥቶ እኛ ላይ እንዴት እንደተበተረከ ስለምናውቅ ነው። ማይሆን ቀደዳ ተቀደደና ለሱ ምን ላይ ሰጥቼበት ነው ላይቭ የገባሁት። ቪዲዮውን ዩቲዩብ ላይ አዳምጠው። ኡስታዝ ተናገረው አለ ለሱ ምን ላይ ሰጥቼ እኔ እንትን ላይ ይችላል ማለት ቡድላ ከመጣ ላይቭን አይደለም የቪዲዮ ነው። ያቺን ቪዲዮ አዳምጣት በኋላ ለዚህኛው ኡስታዝ የተሰጠች ምላሽ አለ። ተው ቪዲዮን አትክፈተው። ለሱ ምላሽ የተሰጠ ነው። ከዛ አንፃር ነው የገባ ነው። እኛ ላይ ያነሳው አለ ለሱ ምላሽ ነው የተሰጠው። ለምንድን ነው እሱ የሙሐመድን ምክንያቱም የራስ ቤት ላይ ያለን ነገር ሌላው ጋር መተጣት ስከስር እንዴት እንደዚህ ሊሆን ይችላል ምናምን አንተ ሙሐመድ ጣቢው መድኃኒት መሆን ይችላል እያልክ ምራቁ መድኃኒት ይሆናል እያልክ ደሙ፣ ሽንቱ፣ ላቡ፣ የፀጉሩ ጣቢ፣ የልብሱ ጣቢ ፈውስ ነው መድኃኒት ነው እያልክ እኔ በስጋ የተገለጠው አምላክ ቤዛ ሆኖኛል ስል ሞክ የምታደርግ ከሆነ ወይንም ደግሞ የማንም እንትን ለማንም እንትን ምን ጥቅም የለው ምናምን የምትል ከሆነ ስለዚህ የራስን አስተምሮ አታውቅም ማለት ነው። የራስን አስተምሮ አታውቅም ማለት ነው። ከዛ አንፃር ለኡስታዙ የተሰጠ ምላሽ ነው እንጂ እኔ አይደለም ደሙ እንደዚህ ጣቢው አይደለም ጨርቁ እንትን ያለውንም መብላት ያድነናል ካልክ ያንተ መፍት ነው። በሌላ ጉዳይ ነው የምንሟገተው። እሱ ገባ ካካው መብላት መድኃኒት ነው ካልክ መፍት ነው። ግን አንተ ጋር እንደዚህ አይነት አስተምሮ ዘህ ሌላውን አታክ የምታደርግ ከሆነ አይ አንተ ጋር እንዲህ ያለ ብዬ ማሳየት እኔ ደግሞ ግዴታ ይኖርብኛል ማለት ነው። አደባባይ ላይ አታክ አድርጎ ነው አደባባይ ላይ አታክ ስላደረገ ነው እናንተው። አይ እኔ ይሄ ሁሉ ስተዋረከው ግርሞኝ ነበር ማለት ኦርቶዶክስ እምነትም ላይ እንዲህ አይነት ተበሩክ በኦርቶዶክስ እምነት ላይም ደግሞ ትንሽ ሰፋ ይላል መሰለኝ። በማንኛውም ሰው ምናምን ይላል ፍቅደ ነው ማለት በማንኛውም ሰው በአባቶች ምናምን በረከት ልትቀበል ትችላለህ። ግን የእሱን እንትን እያልክ እሱ ፐርሰናል ነው እንጂ አስተምረት ከኮመንት አትሳደቡ። ረፉ ኮመንት ላይ የሚተርባቸው ቢሳደቡትን አሁን የለ በአምላክ ላይ ነው ሞክ ያደረገው። እኛ አምላክ ያልነው እንደው ቢሆንም እንኳን ሉክ ጣቢ ጠጣን ብንል እንደዚህ ጠጣን ብንል ምክንያቱም ፈጣሪ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። እሱ ምንም ሊያቆሽሸው የሚችልም አይደለም ሲጀመር ሊቆሽሽም አይደለም። ምክንያቱም በደንብ አስተውል፣ በስጋ የተገለጠ ቃል ነው ብለን ስለምናምን ማለት ነው። እንደኔና እንደናንተ ፍጡር ብቻ አይደለም እሱ ስጋና ደም እንደዚህ እንታጠብ እንትን ማለት መቆሸሽ የሚያስፈልገን እኛ አንድም ምንድነው እኛ እናምናለን መሰለ ከገነት ስንወጣ የሰውነታችን ጎስቆለውን እንትን ማነ ገንዘብ ስላደረገ እንጂ በገነት ውስጥ በነበርክበት ወይም በገነት ውስጥ ባለበት ሰዓት ላይ መታመም መራብ ይሄ ደግሞ ካካ ማለት እነኚህ የሉም። እነኚህ የምድራዊ ህይወት ናቸው። መቆሸሽ እነኚህ ባህሪዎች የመቆሸሽ እነኚህ ባህሪዎች እኛ ከኃጢአት ጋር የተያዘ ከጸጋ መጓደል ጋር የተያዘ የመጡ ናቸው እንጂ ለክርስቶስ እነኛ አይነገሩ። መቆሸሽ በባህሪው እንደው የእሱን እጣቢ ጠጡ ብንባል
ማተር ያደርገንም። ምክንያቱም አንደኛ አምላካችን ነው፣ ሁለተኛ እሱ የሚያቆሽሽ ምንም ነገር ስለሌለ ንጹህ በባህሪው ስለሆነ ማለት ነው። እሱ ግን ሞክ ሲደረግ ሌላ ጋር ነው። አንተ ጋር እኮ ይኸው የአንተ ነቢይ ልብሱ ላይ ስፐርሙን እንትን ይላል። የእሱ እጣቢ ደግሞ የልብሱ መድኃኒት ነው ብለህ ትጠጣለህ። ጸጉሩ እንደ ቅማል እንደሚፈለግለት ይናገራሉ። የጸጉሩ እጣቢ ደግሞ መድኃኒት ነው ተብሎ ይጠጣል። ምራቁ ይጠጣል። የሺያዎችን እንትን ካየ ደግሞ ኢማም ማሊ እንትና ሁሴን ጡት እንዳልጠባ ታውቃለህ? እንደ ሱኒ ሶሪ ሺያ ዶክትሪን ምራቅ ቆይ አንዴ ቃል ላክልህ። ኪታቡን ነው አለ እንትን አለ አያተል ቁርቡል አለ ሐዲስ እንትኑ የለም ልላክልሽ ስክሪንሾት አድርጌ አንዴ ላውጣውና አያተል ቁርቡል ቮሊዩም 3 ላይ ሱኒዎች ላይም አለ። ሱኒዎች ላይ ሙሐመድ ለአሊና እንትና ለሁሴንና ለሐሰን አፋቸው ውስጥ ምራቅ እንደሚጨምርላቸው ነው የሚናገረው እንጂ ምን ያህል ታይም እንዳጨመረላቸው አይናገርም። ብልታቸውን እንደሚስም አፋቸውን ምራቃቸውን እንትን እንደሚል አለ። የሺያዎች ግን በግልጽ ያስቀምጡታል። 2 ዓመት ሙሉ ምራቁን ያጠጣው ልክ የላለው ጋር 2 ዓመት ሙሉ ምራቁን ያጠጣው እና ምግብ በልቶ መጠጥም እንትና ሶሪ ከሌላ ጠብቶ አያውቅም። ስጋና ደሙ የተሰራው ኢማም ሁሴን ከሙሐመድ ምራቅ ነው ብለው ነው የሚያምኑት ሺያዎቹ። እዚህ ሀገሮቹ ሳይሆኑ ሺያዎቹ። የዚዎቹ እዚህ ሀገር ያሉ ሱኒዎቹ ሙሐመድ ምራቅ እንትን እንደሚለው ብዙ ቦታ ላይ አለ። እሱ ታማኝም ሶሂህ የሆነ አዲሶች አሉ ምራቅ እንትን እንዳለ። ግን ሲያስተባብሉ እዚህ ቲክቶክ ላይ ያሉት ምን ላይ ሲሰጡ የሰማሁት ምንድነው አይ ውሃ እየጠማቸው ነው እንደዛ የሚያደርገው የሚል አይነት ሌላ የሆነ ምን ላይ ሲሰጡ አይቻለሁ። የረጅም ሰዓት ምራቁን ገዝቷል አልጋተውም። እምነታቸው በሱኒዎች ላይ ዲቴል አላውቅም። ሺያዎቹ ግን ምራቁን 2 ዓመት ያህል ነው ያጠጣው ብለው ያምናሉ። አንዴ ከተጥበቃ ያ እናንተ እንተበርት ላይ ከዚህ ለላም ብላችሁ እሺ ቮሊዩም 3 ላይ ነው አያተል ቁቡል ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ነው የሚለው ቮሊዩም 3 ላይ ፔጅ 108 ላይ ኢማም ሁሴን has not suckled from any woman ኢማም ሁሴን ከማንም እናት አልጠባም። his blood and flesh were made የማን የሁሴን በደንብ አስተውሉ። his blood and flesh were made up by the slave of the prophet ስጋና ደሙ በሙሐመድ ምራቅ ነው የተሰራው። የተባለበት የተሰመረበት ቢጫ ያለበት ንዩት ከስር ሞሎ ስንታ 2 ዓመት ያህል እንደሆነ ደግሞ ከስር ያስቀምጠዋል። እና እንደዛ ነው። ኤኒዌይስ ለዛሬ ቢበቃንስ ከስር ያለችዋ ምን ያህል ልጠር እንደሳ ምን አልከኝ? ፖዝ ሆኗል ወንድማችን። ቀጥል። አይቀጥል ያ አይተዋል። ያው የአያቶች እንትኖቹ ኢማም ሁሴን ታያላል። ኢማም ሁሴን has not suckled from any woman. His blood and flesh were made up by the slave of the prophet. እና ቪዲዮውን ዩቲዩብ ላይ ኡስታዝ ከድር ታዋቂ ነው እንግዲህ ኡስታዝ ከድር ለሱ ምላሽ የተሰጠ ነው የቶፒክ እና በአሪፍ ሁኔታ መልሰንበታል ብለን እናምናለን። ኤኒዌይስ ስለዛሬ ይበቃናል። እሱ ብቻ ሳይሆን እዚህ ቲክቶክ ላይ ህጻናቶቹም ይሄን ቶፒክ ያነሱትና እምነታቸውን አያውቁም እንትን ጉሩር ያለው ይለፈልፋሉ፣ ይቀባጥራሉ። ግን ያው በደንብ አይተነዋል ዛሬ የመሐመድ ምን ሽንቱ ሳይቀር ምንም የሚጣል ነገር የለውም። ሁሉ ነገሩ ለድህነት ያገለግላል፣ ለዛውም ከገሃነም እሳት ያድናል። እኔ ግን የማይገባኝ አሁን ላቡ እንደ ሽቶ ከተቀቡት ምራቁ ከጠጡት ሽንቱን ከጠጡ ደሙን ከጠጡ መቃብር ውስጥ አሁን ያልበዋል አልበውም
ያው ሰላምታ እየመለሰ ለሁሉም ሰላምታ በመለሰ ቁጥር ያልበዋል አልበውም። አሁን መቃብር ውስጥ ያ ይሄ በጣም መነሳት ያለበት ነው። ከእንቅስቃሴ ጋር ላይ የሚመጣ ነገር ስለሆነ አንድም እኮ በአንድ ላይ 9 ሚስቶቻቸውን ዞሩ ሲባሉም እኮ ከሱ ጋር አለ ከላብ ጋር የተገናኛለ ብሎ አላንዱ